በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባራችሁ መላው ኦርቶዶክሳውያን በዚህ በማለዳ እግዚአብሔር ሊባርከን ስለወደደ የጠራችሁና የመጣችሁ በሙሉ በወደደን ባከበረን በአባታችን በአምላካችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለ2018ኛው በዓለ ልደት እንኳን አደረሳችሁ። እስኪ አመስግኑት ያደረሳችሁ ደግሞ። የጌታዬ እናት በሚል ርዕስ የምንማር ይሆናል። የቅዱስ ሉቃስ ወንጌል ምዕራፍ 1 ተራ ቁጥር 43 ላይ የተመዘገበ ቃል አለ። የድንግልም የሴት የሚለውም ስም ትርጉም የሐዲስ ኪዳን የማዕረግ ስም ማርያም የሚባል እንደሆነም ተነግሮ መልአኩ ቅዱስ ገብርኤል ትጸንሻለሽ ትወልጃለሽ አላትና ይህንን ቃል ይሁን ይደረግ ብላ ተቀብላ አማናዊ ቃል ኢየሱስ ክርስቶስ በማኅፀኗ እያለ አምላኳን ጸንሳ አምላኳን ተሸክማ እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ሰፈር ተጓዘች የሚል አለ። ተራ ቁጥር 39 ላይ ወሆረት ደወለ አይነ ከርም ብሎ የሚጀምር ተራራማው ሀገር ብቻዋን በማኅፀኗ ያለውን ጌታ የሚዘምሩለት መላእክት እያጀቡ እየዘመሩላት ይህንንም ዝማሬ ጆሮዎቿ ዘንበል ብለው እየሰሙ ወደ ኤልሳቤጥ መንደር ተጉዛለች። የእርሷን ጉዞ የተረጎመችልን ኤልሳቤጥ ናት። የእመቤታችንን ጉዞ የነገረችን ግልጽ አድርጋ የእመቤታችንን ጉዞ የተረጎመችልን ቅድስት ኤልሳቤጥ ነበረች። እመቤታችን እስከ ኤልሳቤጥ ሰፈር እስክትደርስ ድረስ መልአኩ ቅዱስ ገብርኤል ከተናገረው በቀር ሌላ ምስክር አልነበረም። ሌላ ምልክቶችም ያየናቸው ምልክቶች አልነበሩም። የተነገሩንም ዋቢዎች አልነበሩም። ከመልአኩ ከቅዱስ ገብርኤል ንግግር በቀጥታ የመልአኩ የቅዱስ ገብርኤልን ንግግር ይፋ ወደሚያደርግ ሌላ ጉባኤ ክፍል 1 ጉባኤ ቅዱስ ገብርኤል ወደዚህ ምድር መጥቶ የዘረጋው ነው። ተፈሥሒ ፍሥሕት በሚል ርዕስ ያስተማረበት ሰላም ለኪ እያለ የዘመረበት የመጀመሪያው የሐዲስ ኪዳን የመክፈቻ ጉባኤ ነበረ። ሁለተኛው ጉባኤ በዚያው ዘመን ኤልሳቤጥ ሰፈር ላይ የተከናወነው ጉባኤ ነው። ርዕሱ አንድ ነው፣ ዓላማው አንድ ነው፣ ሐሳቡ አንድ ነው። ነገረ ስጋዌ ነው፣ ምስጢረ ስጋዌ ነው። የምስጢረ ስጋዌን ስብከት የጀመረልን ቅዱስ ገብርኤል፣ የተነበየውልን ነቢያት የተረጎመችልን ኤልሳቤጥ ናት። የተተረጎመውን ደግሞ ታትሞ ወደ እጃችን እንዲገባ ያደረገችው ወላዲተ አምላክ ድንግል ማርያም ናት። ቅድስት ኤልሳቤጥ የሆነውን ከቅዱስ ገብርኤል ሳትሰማ የተነገረውን የምስራችም በመንፈስ ቅዱስ ታግዛ እንጂ በቀጥታ የነገራት ሌላ ማንም ሳይኖር በቅዱስ ገብርኤል ላይ የነበረው ቅዱስ መንፈስ የምስራች አናጋሪው መንፈስ በኤልሳቤጥ ላይ አድሮ ማናገር ጀመረ። ገና ከርቀት ስታያት የጌታ እናት መሆኗ በመንፈስ ቅዱስ ተገልጾላት በማኅፀኗ ያለውን ጌታ የሚዘምሩ መላእክት አብረዋት የሚያጅቧት መሆናቸው ተገልጾላት ሰፈሩ በአገር ያነጋገር አልባብ ሲሸት እመቤታችን ቅድስተ ቅዱሳን ድንግል ማርያም የገባችበት ሰፈር የሄደችለት መንደር እንዴት አይነት የተባረከ ነው እላለሁ ሁሉ ጊዜ። ወደ ከተማችን ወላዲተ አምላክ በአማላጅነት በበረከት ትምጣለን። በእውነቱ እሷ የደረሰችበት መንደር የተባረከ ነው። በኪደተ እግሯ የባረከችው ሰፈር፣ ጥላዋን የጣለችበት መንደር፣ ያለፈችበት ሁሉ የተባረከ ነው። ትመላለስበት ወላዲተ አምላክ በእኛ መንደር በምድረ ኢትዮጵያ ትመላለስ እንደ ትላንቱ እመቤታችን።
የእርሷ መምጣት፣ የእርሷ መሄድ፣ የእርሷ መመላለስ ተነግሮ የማያልቅ መታደል ነው። ኤልሳቤጥ ወዳለችበት እመብርሃን ሄደች። እመብርሃን ስትሄድ ኤልሳቤጥ ቆማ ተቀበለቻት። አቀባበሏ ይለያል ከዚህ በፊቱ። ኤልሳቤጥ ማለት ወላዲተ አምላክን በእድሜ የምትበልጣት አክስቷ ናት። ታውቃታለች ብላቴና እንደሆነች። ኤልሳቤጥ በ60 ዕድሜ ደረጃ ያለች እማሆይ ናት። እመቤታችን ግን የ15 ዓመት ብላቴና ናት። የ15 ዓመት ብላቴናነቷ የ60 ዓመት እናትነቷን አካቶ ኤልሳቤጥ አፈፍ ብላ ብድግ ተነስታ ከነበረችበት መገረም ጀመረች፣ መደነቅ ጀመረች፣ መናገርም ጀመረች። መንፈስ ቅዱስም ሞላባት። መንፈስ ቅዱስ ያደረበት ሰው ደግሞ አይዋሽም። የማይዋሽ ልብ፣ የማይዋሽ አእምሮ፣ የማይዋሽ መንፈስ ያለባት ኤልሳቤጥ እንዲህ ብላ መናገር ጀመረች። የጌታዬ እናት ብላ። ይሄ ተነግሮ አያውቅም። በእመቤታችን ማህፀን ውስጥ ያለው ጌታዋ መሆኑን የነገረችን ኤልሳቤጥ ናት። እመቤታችን የጸነሰች የምትወልደውም ጌታ መሆኑን ጌታችን መሆኑን የነገረችን ኤልሳቤጥ ናት። እኮ ማን ነገራት ካላችሁ መንፈስ ቅዱስ እንጂ ማንም አልነገራትም። የጌታ እናት ናት እመቤታችን። የአምላካችን እናት ናት ስንል ያለ ቅድመ ሁኔታ አምነን የምንቀበለው መንፈስ ቅዱስ በኤልሳቤጥ በኩል ነግሮን ነው። ኦርቶዶክሳውያን ሰባኪያን ነግረውን፣ መጻሕፍት ነግረውን፣ ነቢያት ነግረውን ብቻ አይደለም። መንፈስ ቅዱስ በቀጥታ ነግሮን ነው። ኤልሳቤጥ እኮ ስትናገር የጌታ እናት አይደለም ያለችው፣ የጌታዬ እናት ነው ያለችው። የራሷ ጌታ። እኛም ኤልሳቤጥን ወክለን የጌታችን እናት እንላታለን። እስኪ የጌታችን እናት በሉልኝ፣ ተናገሩ። የጌታችን እናት ለማለት የተገደድነው የጌታዬ እናት ስላለች ነው። አቅራቢ ንግግር ነው ይሄ። አዎ የኔ፣ የጌታዬ፣ የፈጣሪዬ፣ የአምላኬ፣ የንጉሴ፣ የአባቴ እናት፣ የአባቴ የአምላኬ እናት ብላ ተናገረች። ይሄ እኮ የሚገርም ምስክርነት ነው። ኦርቶዶክሳውያን ዛሬ በአንዳንድ የአእምሮ መቀንጨር በገጠማቸው ወገኖቻችን እመቤታችን ቅድስት ድንግል ማርያም ጸንሳ መውለዷ አልዋጥላቸው ባለ የወለደችው ፍጡር እንደሆነ መናገራቸው አልቀረም። የወለደችው ሩቅ ብእሲ ወይም አምላክ ሳይሆን ሰውን እንደወለደች የሚናገሩ አልጠፉ። ኤልሳቤጥ ላይ ያደረ መንፈስ ቅዱስ ይዋሻል ማለትም አይደል፣ ማለት አይሆንም። መንፈስ ቅዱስን መጣላት አይሆንም። ግጭቱ ከመንፈስ ቅዱስ ጋር አልሆነባቸውም ወይ? ጥላቻው አይከብድም ወይ? ከመንፈስ ቅዱስ ጋር እንዴት ሰው ይጣላል? መንፈስ ቅዱስ በኤልሳቤጥ አድሮ የጌታዬ እናት እንድትል አደረጋት። ስትሄድ እኮ አንቺ ጌታዬን ጸንሰሽ በማህፀንሽ ወደኔ ወደ ደካማዋ አምላኬን ተሸክመሽ መጣሽልኝን? መምጣትሽ ባልከፋ፣ መምጣትሽ መልካም ነው። እንኳን ደህና መጣሽ። ግን እኮ በሀገራችን ልማድ በሚሆነውም ነገር እኔ ወደ አንቺ ብመጣ መልካም ነበር። አንቺም እመቤቴ እርሱም የኔ ጌታ፣ አንቺ የኔ እመቤት እርሱ የኔ ጌታ፣ እመቤቴም ጌታዬም እንዴት ወደ እኔ ትመጣላችሁ? ወደ ደካማዋ ሴት። የኤልሳቤጥ ትሕትና ነው፣ መባረክም ነው። እንኳን ደህና መጣህ ግባ ይገባኛል ያላለች ትሕትናዋን ተመልከቱ። መንፈስ ቅዱስ ያደረባት ሴት መሆኗንም ተመልከቱ። የኤልሳቤጥ ትሕትና፣ የኤልሳቤጥ የመንፈስ ቅዱስ ማደሪያ መሆን ሲገርመን የተናገረችው ደግሞ ሌላ ተግራሞት ይፈጥርብናል። ለካ ማርያም በማህፀኗ የተሸከመችው ሰማይና የምድርን ጌታ ነው፣ የኤልሳቤጥን ጌታ ነው ለካ እንላለን። ይሄ የሚያስገርመው ነው። የኤልሳቤጥን ጌታ እመቤታችን በማህፀኗ ተሸክማ ወደ ኤልሳቤጥ መንደር ሄደችና ይሄ ምስክርነት ሲሰጥ ሌላ የሚያስገርም ነገር ተፈጠረ። እናቱ የጌታዬ እናት ለማለት ከተገደደችባቸው ነገሮች አንዱ በኤልሳቤጥ ማህፀን ውስጥ የነበረ ሕፃን አላስችል ቢለው ለዝማሬ ቆመ። መውደቅ መነሳት ጀመረ። መስገድ መንበርከክ ጀመረ። የጌታዬ እናት ብላ እናቱስ የመሰከረችለት አምላኩ እፊቱ ሲቆም እንዴ አምላኬ፣ አባቴ፣ ፈጣሪ እኔን በማህፀን
የፈጠርክ ያኖርክ የምትመግብ ጌታ አንተም በማህፀን ሆነ ወደኔ መጣ። ገርሞት ደንቆት የኤልሳቤጥ ልጅ በኤልሳቤጥ ማህፀን ውስጥ ሆኖ የኤልሳቤጥ ማህፀን አውደ ምሕረት ሆኖለት መዘመር ጀመረ እያልኳችሁ ነው። በረከቱ ከሁላችን ጋር ይሁን። የኤልሳቤጥም ልጅ ዮሐንስ የተጸነሰው በማህፀነ ማርያም ያለው ጌታ እንደሆኑ ነገሩ። ጌታ እንደሆኑ ነገሩ። አምላክ እንደሆነ ነገሩ። እናትና ልጁ ተባብረው ሰበኩን። እናትና ልጁ ተባብረው ነገሩን። እናትና ልጁ መንፈስ ቅዱስ አድሮባቸው እውነቱን ነገሩን። ያለ ቅድመ ሁኔታ ያለ ጥርጥር ነገሩን። እርሷ በእድሜ ከፍታ ላይ እርሱ ግን ሳይወለድ፣ እርሷ የ60 ዓመት እማሆይ የጌታዬ እናት ብላ መናገሯ ሲገርመን ገና ያልተወለደ ሕፃንም የጌታ እናት መሆኗን መሰከረ። ለእርሷ የጸጋ በማጸኗ ላለው የባህሪ ስግደት ሰገደ። እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ እንዳሉት ደራሲያኑ በማህፀን ያለ መጥምቀ መለኮት ቅዱስ ዮሐንስን ሰምተንም አይተንም ዛሬ የወለደችው ጌታን ነው እንላለን። የወለደችው አምላክን ነው እንላለን። ሁለቱ እናትና ልጅ ተባብረው የሰበኩን ወንጌል በልባችን ታትሟል። አይጠፋንም፣ አንረሳውም። አእምሯችን ላይ ሰርጿል፣ ተጽፏል። እስከ ዕለተ ምጽአት የሚቀጥል ምስክርነት ነው ይሄ። ይሄን የሰማች ነፍሳችን ዛሬ የምትዘምር የምትደሰትበት ወቅት ነው። ቀደም ሲል ሊቁ ጀመር አድርገው እንደነገሩን ጌታችንና መድኃኒታችን ኢየሱስ ክርስቶስ በማኅፀነ ማርያም መቆየት ያለበትን የወንድ ልጅ ቆይታ ከቆየ በኋላ የተወለደበት በዓል ነው። እርሱ የተወለደበት እኛም የተደሰትንበት፣ እርሱ የተወለደበት እኛም የዘመርንበት፣ እርሱ የተወለድንበት ፍጡራን በሙሉ ለምስጋና የቆሙበት በዓል ነው። በዓሉ የምስጋናና የምስራች በዓል ነው። የተኙ ተቀስቅሰው የዘመሩበት ኖሎት፣ ርቀት ያሉ መላእክት መጥተው የዘመሩበት፣ ከሩቅ ሀገር የነበሩ መሪዎች መጥተው መባ ገጸ በረከት ያቀረቡበት፣ እንስሳት ሳይቀሩ ያላቸውን በገጸ በረከትነት ያቀረቡበት፣ አንዱ ተፈጥሯዊ ሌላው ቁሳዊ ገጸ በረከቱን እያመጣ ለአምላኩ የሰጠበት፣ እኛም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያልን የምንዘምርበት ልዩ በዓል ነው። የትኛው ካላችሁኝ የጌታ መወለድ በዓል ነዋ። ኤልሳቤጥ የነገረችን ማርያም በእቅፏ ይዛ ያሳየችን በማርያም አትሮንስነት ያነበብነው አማናዊው መጽሐፍ ኤልሳቤጥ በትንቢት የገለጠችልን አማናዊው መጽሐፍ ኢየሱስ ክርስቶስ ነው። ወንጌል ስናስተምር አትሮንሱ ላይ መጽሐፍ ቅዱስ እናስቀምጣለን። ሁለቱንም በአንድ ላይ ማሳየታችን ነው። መጽሐፍ ቅዱሱ የኢየሱስ ክርስቶስ ምሳሌ ነው። አትሮንሷ የእመቤታችን ምሳሌ ናት። መጽሐፉን የምናነበው አትሮንሱ ላይ አድርገን ነው። የሚነበው መጽሐፍ እንዲህ ይላል፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። የጌታ መልአክ የተናገረው የምስራች የምናገኘው እዚሁ መጽሐፍ ቅዱስ ላይ ነው። የምናስቀምጠው አትሮንስ የእመቤታችን፣ የምናነበው መጽሐፍ ቅዱስ የልጇ እመቤታችን የተሸከመችውን በማኅፀነ ማርያም ያለውን ኤልሳቤጥ ጌታዬ አለችው። ጌታዬ በሉ እስኪ እናንተ ጌታዬ በሉ። የጌታዬ እናት በሏት እስኪ። አዎ ወገኖቼ፣ የጌታዬ እናት ያለችዋ ኤልሳቤጥ የመሰከረችለት ጌታ የኛ ጌታ ሆኖ ከኛ ጋር ሆኗል። በከብት በረት እንዲሆነ በሉቃስ ወንጌል ምዕራፍ 2 ላይም ስታነቡ ዮሴፍ በዘመኑ ሕዝቡ ይቆጠር ተባለና እሱም ለዚህ ቆጠራ መሄድ ነበረበት። እመቤታችን መሄድ ነበረባት። ነገር ግን ስትሄድ ምን መሆን ነበረበት መሰላችሁ? ባል ያላቸው ሴቶች ቢጸንሱም ባይጸንሱም ድንቅ አይደለም። ባል የሌላቸው ሴቶች ግን ጸንሰው ከተገኙ በድንጋይ ተወግረው ይሞቱ ነበር። ዮሴፍ ታማኝ ጠባቂ ነው። ታማኝነቱ ጭንቀት ውስጥ አስገባው።
ታማኝነት እኮ ያስጨንቃል ወገኖች። ለህሊና መኖር እኮ ያስጨንቃል ወገኖች። ምን ላድርግ ይሄ ቢሆን ያ ባይሆን ያስብላል። ህሊና ቢስነት ለህሊና ያለ መቆምና ያለ መታዘዝ ግን የተፈለገውን ለማድረግ ምንም ጭንቅ አይፈጥርም። ዮሴፍ ተጨነቀ። ወወድቀ ዮሴፍ ውስጥ ተጽኑ መዋግደ ህሊና ነው የሚለው። ዮሴፍ ከፍተኛ የሆነ ከዚያ በፊት ሆኖበት የማያውቅ ጭንቀት ዮሴፍ ላይ ተፈጠረ። ለምን? እመቤታችን ጸንሳለቻ። ከማን? ከመንፈስ ቅዱስ። ይሄን ማን አምኖ ይቀበላል? እንኳን ያን ጊዜ ጌታ ሳይወለድ ከተወለደ በኋላ እስካሁን ድረስ ያላመኑ ያልተቀበሉ ያሉ አይደል? በዘመነ ዮሴፍ በዚያ ዘመን በዘመነ ጽንስ የእመቤታችንን መጽነስ አምኖ የሚቀበል ሰው ስላልነበረ ዮሴፍ ተጨነቀ። ይያት ብሄድ ጸንሳ ያለች ብላቴና ከማን ጸነሰች ቢሉኝ ከማልል ነው አለ ዮሴፍ። ዮሴፍ እና እመቤታችን ከማገልገል ከመጠበቅ ውጪ ምንም አይነት ግንኙነት የሌላቸው መሆኑን ማሳያ ንግግር ነው። ዮሴፍ ምን አስጨነቀው? ሌሎቹ ዮሴፍ የእመቤታችን እጮኛ ነው እና ላስባት ምስጋና ይድረሳትና የሷም ባል ነው ብለው እንደሚናገሩት ደፋሮች ዮሴፍ የእመቤታችን ባል ቢሆን ኑሮ ምን አስጨነቀው? ከሚስት መጽነስ ባልም ሚስትም ከባል መጽነስ ምን ያስጨንቃል? ለዮሴፍ ያስጨነቀው ዮሴፍ ንጹህ ስለሆነ ነው። ዮሴፍ ንጹህ ነው። ዮሴፍ በደል የለበትም። ዮሴፍ የእመቤታችን ጋራ ወዮሴፍሰ ፈሃሪሃ ዮሴፍ ጠባቂዋ ዮሴፍ ንጹህ ነው። ከእንደዚህ አይነት ግብር አስቦ ተናግሮም አድርጎም አያውቅም። እመቤታችንም ከዚህ ግብር በሐሳብም በንግግርም በድርጊትም ነፃ ናት። ስለዚህ ዮሴፍ ተጨነቀ። ለቆጠራ ሰው ተሰብስቦ ሲሄድ ዮሴፍ ተጨነቀ። እንዴት ላድርግ? ጥያት እንዳለድ ይሄው ከሱ ስለሆነ የጸነሰችው ጥሏት መጣ ይባላል። ይዟት እንዳይሄድ ተወግራ ትሞትበታለች። በጣም ተጨነቀ። በዚህ ጭንቀት መካከል መንፈስ ቅዱስ መጣ። በእውነት መንፈስ ቅዱስ ወደ ሁላችን ይምጣል። በብዙ ጭንቅ ውስጥ ላለ ትውልድ መንፈስ ቅዱስ ይምጣና ያረጋጋው። በእውነቱ መንፈስ ቅዱስ መጣ። አትፍራ ዮሴፍ የትፍራ ነሲኦታ። ይዞ መሄድ የሚባል ነገር የሚያስፈራ አይደለም። ይዛት ሂድ። እሷ የጸነሰችው በግብረ መንፈስ ቅዱስ ነው። ካንተ ጋራ የተገናኘ ምንም ነገር እንደሌለ እኔም አንተም እናውቃለን አለ መንፈስ ቅዱስ። ለዚህ ምስክሩ እኔም አንተም ነን። መንፈስ ቅዱስ እኔ፣ አንተ ንጹህ፣ እኔ ደግሞ በአንተ በቅዱሱ ያደሩ ቅዱስ መንፈስ ነኝ። አትፍራ ይዛት ሂድ አለው። ዮሴፍ ደስ አለው። ነው እንዴ ይሁና ብሎ እመቤታችንን ይዟት ሄደ። ለቆጠራ እንደሄዱ በዚያው እመቤታችን መውለጃ ጊዜዋ ደረሰና ወለደችው። የወለደችበትን መንገድ ስናይ ወገኖቼ እጅግ የሚገርም ነበረ። መውለድ በምትችልበት ጊዜ የምትወልድበት ስፍራ ግን አልነበረም። የት ትውለድ? ጸንሳ ያለችን በብስራተ መልአክ በፈቃደ አምላክ ራሱን አምላክን ጸንሳ ያለችን እናት እንዴ የተተነበየው ትንቢት ደረሰን? ኤልሳቤጥ ጌታዬ ያለችው ይሄ ነውን? ነይ ከኔ ቤት ተስተናገጅ፣ አምላኬ በኔ ቤት ይወለድ የሚል ግንዛቤ ያለው ሰው አልነበረም። በእንስሳት በረት በወዳደቀ ስፍራ በከረፋ አካባቢ ከእንስሳት መካከል መድኃኒታችን ተገኘ። በዚህ ምድር ያለውን የከረፋ ነገር የወደቀ ምናምንቴ የሆነ ሰብእናና ሕይወታችንን ለመቀደስ በከረፋው አካባቢ ተወለደ። የከብቶቹ በረት እንዳይመስላችሁ የከረፋው ዓለም በሙሉ ከርፍቶ ነበር በኃጢአት። የኛ ሕይወት ተበላሽቶ ነበር። መጥፎ ጠረን ነበረው ለእግዚአብሔር የማይሆን። ያንን ሽታ ያንን መጥፎ ጠረን ለመቀየር ክርስቶስ ከእንስሳት በረት መካከል በእንስሳት በረት ተወለደ። ዓለምን ወርቅ ዘቦ ግምጃ ያለበሰ የሚለብሰው አጥቶ አስከበቶ እሙ እናቱ አስተኛችው፣ ቅጠል አለበሰችው። አዳም በልቶት ከገነት የተባረረበት ቅጠል ለዳግማዊ አዳም ሽፋን ሆነው፣ ለዳግማዊ አዳም ልብስ ሆነው። ቀዳማዊ አዳም ቅጠል በልቶ ከገነት ወጣ። ዳግማዊ አዳም ቅጠል ለብሶ አዳምን ወደ ገነት መለሰ። የተራቆተ አዳም ከገነት ተባረረ። ይሄኛው ደግሞ ተራቆቶ የተራቆተውን ወደ ክብር መለሰው።
ራቁቱን በከብት በረት ተገኘ፣ ቅጠል ለበሰ፣ አውራጣቱ ቅጠል መልበሱ እነዚህ ምልክቶች ነበሩ። የሄደ ሁሉ ይሄን ሁሉ ያያል። ሄዱ እዩ እየተባሉ የተላኩት ሁሉ አዩ። ተመሳሳይ እይታ። የሚገርመው የሄዱ ሰዎች በተለይ የጥበብ ሰዎች ሄዱና አዩ። ሄደው ተመለከቱ። ከአንዲት ብላቴና ላይ ሰማይና ምድር የማይችሉት አምላክ ተቀምጦ አዩት። ሲወጡ አየኸው አይደል አሉ። ተነጋገሩ። አዎ አየሁት። ሽማግሌ ነው አይደል አላንዱ። ነው አይ አይደለም ወጣት ነው እንጂ አለ። ያኛው ደግሞ የለም ሕፃን ነው ያየው አለ። ተጣሉ እርስ በርሳቸው። ሶስቱም ያዩት የተለያየ እይታ ነው። አንደኛው ሽማግሌ ሆኖ አየው፣ አንደኛው ወጣት ሆኖ አየው፣ አንደኛው ሕፃን ሆኖ አየው። ሲወጡ በር ላይ ተጣሉ። ምን ማለት ፈልገህ ነው? እኔ ያየው ሽማግሌ ነው፣ እኔ ወጣት ነው፣ እኔ ሕፃን ነው ተባባሉ። አይ የለም ይሄማ ነገር ተመልሰን ማረጋገጥ አለብን ብለው ተመለሱ። ከዚያ በኋላ ሲመለሱ ሕፃን ሆኖ ለታየው ሽማግሌ፣ ወጣት ሆኖ ለታየው ሕፃን፣ ሽማግሌ ሆኖ ለታየው ወጣት፣ አንዱ ያየው ሌላው እንዲያየው ሆኖ አሃ ሕፃንም ወጣትም ሽማግሌም ነው ብሉየ መዋዕል ነው የሚለውን ተምረው ወጡ። ተደናብረው አልወጡም፣ ተረድተው ነው የወጡ። ብሉየ መዋዕል ጌታ በብላቴናው አቅፍ ላይ ተገኘ። በ30 ዓመቱ ተጠምቆ ተሰቅሎ እኛን የሚያድን ጌታ አቅፏ ላይ ታየ። ሕፃን የነበረ ጌታ ወጣት፣ ወጣት የነበረ ጌታ ሽማግሌ፣ በሕፃንነትም በወጣትነትም በሽምግልናም ግን የማይቆጠር እድሜ የተቆጠረለት መሆኑን እንረዳለን እንጂ የጌታ እድሜ አይቆጠርም። እድሜ ዘመን የማይቆጠርለት ተቆጠረ የምንለው 2018 ዓመታት የሚባሉም ቁጥሮች የመጡ ከዚህ በኋላ ነው። ሰብአ ሰገል ይሄን አይተው እጅግ ደስ ብሏቸው ተመለሱ። እየዘመሩ እውነቱን አይተው አዎ ተወልዷል የኛ ጌታ እያሉ ለዓለም ለመንገር የታለ እያሉ ሄደው አየነው እያሉ ተመለሱ። ጥያቄ ግብረ መልስ ሲያገኝ እንዴት ደስ ይላል መሰላችሁ። የታለ እያሉ ለማግኘት ከ2 ዓመት በላይ የተንከራተቱ ሰዎች አየነው በሚል ደስታ ሲሞሉ 40 ቀን ብቻ ጨረሰባቸው። በችግር ጊዜ ወገኖቼ መንገዱ ይረዝማል። በችግር ጊዜ ወገባችን ይጎብጣል። በችግር ጊዜ ምቹ ባልሆነ ጊዜ የምንመገበው ምግብ ጤና አይሰጥም። አዎ በሚያጎብጡን ነገሮች መካከል እየኖርን ከሆነ የለበስነው አያምርም፣ የተናገርነው አያምርም፣ የለበስነው አይደምቅም፣ የሄድነው መንገድ ሩቅ ነው። የሌለ ፀሐይ በደመና መካከል ያቃጥለናል፣ የሌለ ሰንሰለት ያስረናል፣ የሌለ እንቅፋት ይመታናል፣ የሌለ ጨለማ ያዳፍነናል፣ ያልተቆፈረ ገደል ይወስደናል፣ ያጠልቀናል፣ የሌለ የጠላት ድምፅ ይጮህብናል። የጠየቅነው ጥያቄ ግብረ መልስ አግኝቶ በሰላማዊ መንገድ መጓዝ በጀመርንባቸው ዘመን ግን ወገኖቼ መንገዱ ደልዳላ ነው። መድኃኒታቸውን ሊያዩ ፍለጋ የተንከራተቱት ለ2 ዓመት ሲመለሱ ግን 40 ቀን በአቋራጭ ደረሱ። ኢየሱስ ክርስቶስን ከእናቱ ጋር ካየን በኋላ ያለው መንገድ ወገኖቼ መልካም ነው። መደናበር የለም። ብርሃን ነዋ። ብርሃን ዘባማን ዘያበርህ ለኩሉ ሰብ አይደል የሚባለው? እርሷን እመብርሃን እርሱን ብርሃን እንለዋለን። እርሷን እመብርሃን እርሱን የእውነተኛ ብርሃን ብለን ድቅድቁ ጨለማ ተወግዶልን የምንመላለስበት ነው። ወላዲት አምላክ ድንግል ማርያም የጸነሰችውን የተሸከመችውን የጌታዬ እናት ብላ ኤልሳቤጥ የመሰከረችው ነገር ዛሬ ላይ ተወለደ ለምንለው ስለሚጠቅመን ያነሳሁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲዘምሩ ይገርመኛል። እሰማለሁ ደጋግሜ ዮም ተወልደ ሲሉ፣ ዛሬ ተወለደ ሲሉ፣ ትላንት ተወለደልን አይሉም፣ ነገም ይወለድልናል አይሉም፣ ዛሬ ተወለደልን ይላሉ። ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ ማደልም ይሉት። ለምን ካላችሁኝ የኢየሱስ ክርስቶስ ልደት በሊቃውንቱ አእምሮ ውስጥ ሁልጊዜም አዲስ ነው። ዛሬ እንደተወለደ ይሰማናል። ዛሬ ቤተልሔም ውስጥ መላእክት ሲዘምሩ፣ እንስሳት እስትንፋሳቸውን ሲገብሩ፣ እረኞች ተቀስቅሰው ሄደው ሲዘምሩ አይሆኑ ነገር ሲሆን ሆኖ የማያውቅ ነገር ሲሆን እናያለን። በተመስጦ ቤተልሔም ስንሄድ ስንጓዝ የምናየው እጅግ ድንቅ ነገር ነው። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን ልናገርም ላስተምርም የፈለኩት አጭር ጊዜ ስለዚህ ነው። ስለ 3 ነገር። አንደኛ በኢየሱስ ክርስቶስ የማርያም ልጅነት፣ በአምላክ መጸነስ፣
በወላዲተ አምላክም አምላክን መጽነስ ምክንያት የሚጠራጠሩም የተጠራጠሩም የተቸገሩም የተደናበሩም ካሉ ኤልሳቤጥን ይጠይቁ። በኤልሳቤጥ ላይ ያደረውን ቅዱስ መንፈስንም ይረዱ። ሲናገሩ የተሰሙት የጌታ እናት እንደሆነች ነው። እርሷም የጌታ እናት ናት፣ እርሱም የማርያም ልጅ ነው። በሰማይ አባት በምድር እናት አለው። በሰማይ እናት በምድር አባት የለውም። ነገር ግን በሰማይ ላለው አባት መኖር ምስክር የሆነች በምድር ያለችዋ እናት ድንግል ማርያም ናት። በሰማይ አባት አለውን ለሚለው አዎ ለማለት ይሁንታ እመቤታችን ናት። እመቤታችን የጌታ እናት በሰማይ ላለ አባት ልጅ ለወለደው ያለ እናት ለወለደው ለርሱ እናት መሆኗን ኤልሳቤጥ ናት የነገረች። አንዱ ይሄ ነው። ቅድመ ልደት ያለው ጊዜ ልደት ያለው ደግሞ ሰብአ ሰገል ይመስክሩ፣ መላእክት ይመስክሩ፣ እረኞች ይመስክሩ፣ እንስሳት ይመስክሩ። በዚያ ያለችዋ ቤተልሔም ምድሪቱ ትመስክር እንዴት እንደሆነች። ኢየሱስ ክርስቶስ በተወለደ ጊዜ አካባቢው በእሳት ታጠረ፣ አጋንንት ጉልበታቸው ደቀቀ። ወገኖቼ ኢየሱስ ክርስቶስ የተወለደበት ቀን አጋንንት የዕድር ድንኳን የተከሉበት ቀን። እደግመዋለሁ፣ ኢየሱስ ክርስቶስ የተወለደበት ቀን አጋንንት የዕድር ድንኳን የተከሉበት፣ እየየው ያሉበት፣ ተሰብስበው ያለቀሱበት፣ በዚህ ምድር የመኖር እድል ፈንታ ጽዋ ተርታቸው ያከተመበት ዕለት ነው። አዘን በአዘን የሆኑት እኛ የዘመርንበት፣ አጋንንት ያዘኑበት፣ እኛ ነፃ ያወጣንበት፣ አጋንንት ያለቀሱበት፣ እኛ እልል በሚል ድምፃችን ዓለምን የመላንበት፣ አጋንንት ደግሞ በያሉበት የወዳደቁበት፣ ኃይላቸው የተሰበረበት፣ ኃይለ አጋንንት ከኛ ድል የተነሳበት ልዩ በዓል ነው። ሁለተኛ ይሄን ስርጸት ውሰዱ። ሶስተኛና የመጨረሻ በዓለ ልደት የሚባለው ሲከበር አንደኛ የኛ ልደት አይደለም። የኛን ልደት ከምናከብርበት እጅግ ከፍ ያለ መንገድና በተለየ መንገድ ማክበር እንዳለብን ሊቁ ቀደም ሲል ነግረውናል። እንዴት ነው የምናከብረው? ደስ ብሎን እናክብረው። ደስ ብሏቸውም የሚያከብሩ ሰዎች ደስ ብሏቸው እንዲያከብሩ እናድርግ። በጋራ ደስ ብሎን እናክብር። እንዴት ዘንድሮ እንደሰታለን? ምን የሚያስደስት ነገር አለና ነው ትሉኝ ከሆነ የሚያስደስት ነገርም አለ እንጂ የጌታ ልደት ያስደስተናል። ተስፋ እንዳንቆርጥ የሚያደርገን ታዲያ ይሄም አይደል? ዘንድሮና የዘንድሮ አይነት መልክ ያላቸው ዘመናትማ እኮ አስለበሱን፣ ጥቁር አስለበሱን፣ ክፉ አሳዩን፣ ማይሆነው ሁሉ አሳዩን። ዘንድሮም እያየነው ያለ ነገር ክፉ ነው። ነገር ግን ወገኖቼ በጌታ ልደት ያለ መደሰት ግን አይቻልም። የጌታ ልደት እንዳንደሰትበት ዲያብሎስ ስራ እየሰራ ደም እያፈሰሰ ስጋ እየቆረሰ ያጠንት ክስካሽ በየመንገዱ እያሳየን እድላችን ህይወታችን ሊያጨልምብን አያደርገው ነገር የለም። በኢየሱስ ክርስቶስ ልደት ግን ድርድር የለም። ዮም ፍስሐ ኮነ ብለን ከመዘመራችንም ወደ ኋላ አንልም። የሆነ ጊዜ የዘመነ ጽጌ መጠናቀቂያ ላይ ተፈጸመ አልልም እያልኩ ነበረ። ያልተፈጸሙልን ብዙ የልብ ጥያቄዎች ስላሉ እኔ ተፈጸመ እያልኩ አልዘምርም ብያለሁ። ይሄ ግን የጌታ ልደት ግን ተፈጽሟላ። 2018 ዓመት ተቆጥሯላ። በጌታ ልደት ቀን ያለ መደሰት አይቻልማ። እኛም እንደሰት፣ መላእክትም ይደሰታሉ፣ ፍጥረታት በሙሉ የሚደሰቱበት ዕለት ነው። የደስታ ቅርጽ እንዲኖረው አድርገን በዓሉን እናክብረው፣ ያለንን ለሌሎቹ በመስጠት አልፎ አልፎ የሚታየው ያ ስላልሆነ ቅድም የተማርነው በጣም ትልቅ ነገር ስለሆነ ወገኖቼ በከተማው ውስጥ ባህር ዳር ከተማ እንደምታውቋት ደማቅ ከተማ ናት። በብዙ ነገሯ የተዋበች ከተማ ናት። ሰው ላይ በመስራት ግን የሚቀራት ከተማ ናት። የሚከፋው ሰው ካለም እኔን አይመለከትም። ሰው ላይ በመስራት ገና ብዙ ይቀራታል። ለምን ካላችሁኝ በለመለሙ ዘንባባ ዝንጣፊዎች ስር የፈራረሰው በተገነቡ ታላላቅ ሰማይ ጠቀስ ፎቆች ስር የፈራረሰ የሰው ልጅ አላ በረሃብ የተጎዳ ከልብስ የተራቆተ አይምሮው ከሃይማኖትም ከስነ ምግባርም እንዲራቆት የተደረገ በተለያየ ሱስ ውስጥ የሚኖር የከተማችን ኗሪዎች ያውም አዳጊው ትውልድ ከተማ ውስጥ አለ አይደለም ወይ? የከተማው ህዝብ ለከተማው ህዝብ ለኦርቶዶክሳውያንም በሙሉ መልእክት አለኝ ወገኖቼ። ሰላማዊ ሰልፍ ልንወጣ ይገባል። ለምን አትሉኝም? የተራቡትን ለማብላት
የተጠሙትን ለማጠጣት የነገ የልደት በዓል ሲከበር ሁሉም ሰላማዊ ሰልፍ መውጣት አለበት። የዶሮ መግዣ ይዞ የሚለበስ ልብስ ይዞ ካለው ልብስ ቀንሶ ካለው ብር ቀንሶ ካለው ምግብ ቀንሶ ካለው ፍቅር ቀንሶ ካለው ከያዘው ነገር ቀንሶ ለሌለው ለመስጠት ሁሉም ሰላማዊ ሰልፍ መውጣት አለበት። ታፔላው ላይ እንዲህ ብሎ ጽፎ ታላቅ የምስራች ለሕዝበ ክርስቲያን በሙሉ ብሎ ታላቅ የምስራች ለሰው ልጆች በሙሉ የሚል ታፔላ አዘጋጅቶ ሰላማዊ ሰልፍ መውጣት አለበት። የከተማው ሕዝብ የተራቡትን ሲያበላ የተራቡትን ሲያጠጣ የተራቆቱትን ሲያለብስ ሊውል ይገባል። ቤቱን ዘግቶ ሲበላ ሲጠጣ መዋል የለበትም። እንዴት ሆኖ? ኢትዮጵያዊነታችን አይፈቅድም፣ ሃይማኖታዊነታችን አይፈቅድም። የከተማው ማህበረሰብም በዚህ ልክ አይደለም ያደገው። ወገኖቼ አብረን በመብላት አብረን በመጠጣት የምናሳልፈው በዓል ሲኖር ከተማዋም ያምርባታል፣ እኛም ያምርብናል፣ ሀገራችንም ያምርባታል፣ እግዚአብሔርም ደስ ይለዋል፣ ወላዲተ አምላክም ደስ ይላታል። እኛ እንደ መላእክት አይነት ስራ ስንሰራ ስንውል ይሄው ነው ሰላማዊ ሰልፍ መውጣት ያልኩት ለዚህ ነው። በር ላይ ባሉ ሰዎች ላይ ያለ እግዚአብሔር ነው፣ እየጠየቀ ያለ እግዚአብሔር ነው። እየተንገላቱ ያሉ እንደዚህ አይነት ለመራብ ለመጎሳቆል የደረሱበት ምክንያት ምንድነው ከተባለ መረዳዳት ባለመቻላችን ነው፣ ሌላ አይደለም። አሁን የወቀሳ ስብከት አይደለም ይሄ፣ የመተዛዘን የመተባበር የመዋደድ የመፈቃቀር ስብከት ነው። ያለው ለሌለው ይስጣልን እንጂ ያላችሁ ሰዎች እየሰጣችሁ አይደለም፣ ስግብግቦች ናችሁ እያልንም ደግሞ አይደለም። ያለው ለሌለው በመስጠት ግን የጌታዬ እናት ብላ የመሰከረችን ኤልሳቤጥን በረከት መውሰድ ያስፈልጋል። የትምህርታችን ርዕስ የጌታዬ እናት ነው። የትምህርታችን ማዕከል ልደተ ክርስቶስ ነው። የትምህርታችን መዳረሻ ደግሞ ልደተ ክርስቶስን እንዴት ማክበር እንዳለብን ቅርጽ ማስያዝ ነው። የኢየሱስ ክርስቶስን ልደት በሚገባ አክብረን በረከት እንዳያልፈን የእግዚአብሔር ቸርነት የወላዲተ አምላክ አማላጅነት የቅዱሳኑ መላእክት ጥበቃ ከሁላችን ጋር ይሁን። መልካም በዓል ይሁንላችሁ።